ከመጽሐፍ ዓለም ዶክተር አሸብርና ሌሎች። ደራሲ አሌክስ አብርሃም። ፈንዲሻ ሲቆሉት ድምፅ፣ ሲበሉት ድምፅ። የአንድ ደቂቃ የህሊና ጸሎት አድርገን እንደተቀመጥን ፕሮግራሙ ቶሎ እንዲያልቅ ሌላ የህሊና ጸሎት ጀመርኩ። ዓለም አቀፍ የሴቶች ቀንን ለማክበር የክፍለ ከተማው የሴቶች ሊግ ባዘጋጀው ፕሮግራም ላይ ተገኝቻለሁ። ሊጉ በመስሪያ ቤታችን በኩል ግዳጅ የተቀላቀለበት ጥሪ አቅርቦልን አለቃዬ ሂድ ስላለኝ የቀበሌው አዳራሽ ውስጥ ተገኝቻለሁ። ያውም ቅዳሜን በሚያክል ቀን ከሰዓት ሰኔና ሰኞ ገጥሞብኝ። አሁን ደግሞ የክፍለ ከተማችን የህፃናትና ሴቶች ፑል ምክትል ኃላፊ ወይዘሮ ደርባቤ በላቸው እንስራውን ሰብሮ ወሰዳት ልጅቱን የሚል ምርጥ ግጥም ያቀርቡልናል አለ ጉጉት የመሰለው መድረክ አስተዋዋቂ። አፉ ላይ የደቀነው ማይክራፎን ድምፁ ማግሏትን የተጠራጠረ ይመስል በጣም እየጮኸ ነው የሚናገረው። ቀጠለ። ወይዘሮ ደርባቤ ለክፍለ ከተማችን ብሎም ለከተማችን ብሎም ለኢትዮጵያ ሴቶች ብሎም ለአፍሪካ ሴቶች ታላቅ ምሳሌ የሚሆኑ የዘርፈ ብዙ ሙያዎች፣ ተሰጥኦዎች፣ ትምህርቶች፣ ስልጣኖች ባለቤት ናቸው አለና እስቲ ወይዘሮ ደርባቤን ወደ መድረክ ቿ ቿ ቿ። ጥልፍ ቀሚስ የለበሱ አንዳንድ ልማታዊ ዝግጅቶች ላይ ልማታዊ ግጥም በማቅረብ የሚታወቁ ወይዘሮ ደርባቤ መድረክ ላይ ቆመው በፈገግታ ለህዝቡ ጎንበስ ቀና እያሉ ምስጋና ይሁን ሰላምታ የለየለት ግማሽ ስግደት አቀረቡ። ግጥሙን ሊያቀርቡልን ነው ብለን ጸጥ ብለን አስተዋዋቂውን ስንመለከት ማዋረዱን ቀጠለ። ብታምኑም ባታምኑም ወይዘሮ ደርባቤ ይህን ዝግጅት አስመልክቶ ግጥም እንድጽፍልን የነገርናት አንቺ አላት። ትላንት 9 ሰዓት ነው። ይገርማቸዋል። ሌሊቱን ስትጽፍ አድራ ጠዋት ስደውልላት በስልክ ግጥሙን አነበበችልን። ወይ መባረክ ነው ያልኩት። በህዝብ ስልክ 8 ገጽ ግጥም እያነበቡ አላየንም። ባርኮት። የግጥሙ ጥልቀትና ውበት ራሳችሁ ታዘቡት። እስቲ ለዚች ብርቱ ሴት ሞቅ ያለ ጭብጨባ ብሎ ጭብጨባውን ራሱ ጀመረው። ማይኩን በሌላኛው እጁ ሲጠፈጥፍ አዳራሹ ጓ ጓ ጓ በሚል ለጆሮ የሚገፋ አስቀያሚ ድምፅ ተሞላ። ከታዳሚው የተንቦራጨቀ ደካማ ጭብጨባ ጋር ተዳምሮ ጓጓታው በቀላል የነፍስ ወከፍ መሳሪያ የታጀበ የከባድ መሳሪያ ድምፅ ነበር የሚመስለው። ብዙ ታዳሚው በየእጁ ፈንዲሻና ለስላሳ ይዞ ስለነበር ማጨብጨብ አልቻለም እንጂ ለጭብጨባማ የእኛን የክፍለ ከተማ የሴቶች ሊግ ጽሕፈት ቤት ሰራተኞች ማን ብሏቸው። በተለይ እጃቸው ባዶ ሲሆን የሚያጨበጭቡት ጭብጨባ ቢሾፍቱ ይሰማል። እጃቸው ባዶ ሲሆን ለዜና ያጨበጭባሉ፣ ለሪፖርት ያጨበጭባሉ፣ የቀበሌው ሊቀመንበር ሲያስነጥሱላ ያጨበጭባሉ። እጃቸው ሞላ ካለች ግን ጠቅላይ ሚኒስተራችን ቢዘፍኑ አያጨበጭቡም። አንዳንዴ ታዲያ ጭብጨባዎች ሲቀንሱ ኢኮኖሚያችን ያደገ ይመስለኛል። ቀጠል አስተዋወቂው።